ሰዎች ስለ ጊዜ ብዙ ይላሉ። ጊዜ ይፈውሳል፣ ጊዜ ያስረሳል፣ ጊዜ ያክማል። እኔ ግን ጊዜን የማውቀው በሌላ ስም ነው። ለኔ ጊዜ የማይደበዝዝ ናፍቆት ነው። ዛሬ 20 ዓመቴ ነው። አይ እናቴ ከተለየችኝ 20 ዓመቷ ነው። እኔ ደግሞ ያኔ ገና የ9 ዓመት ልጅ ነበርኩ። ዓለሜ ስትፈርስ ቆሜ የተመለከትኩት በ9 ዓመቴ ነው። ታዘብኩት ይሄን ምድር ጣፋጩ ጊዜ ሲመር ሸርተታለ ጎኔ መከተው ጉዳይ መምሰል እንዳልተጎዳው። 20 ዓመት ረጅም ነው አይደል? አንዳንድ ጊዜ መልኳ በአይነ ህሊናዬ ሲደበዝዝብኝ ይጨንቀኛል። አፍንጫዋ ምን ይመስል ነበር? ፈገግታዋስ እያልኩ ራሴን እጠይቃለሁ። መልኳ ቢደበዝዝም ትዝታዋ ግን ትኩስ ነው። የቤቱ ሽታ፣ እጇን ጭንቅላቴ ላይ ስታሳርፍ የሚሰማኝ ሙቀት፣ በጆሮ የምታሹካሹከው ምክር ዛሬም እዚህ አለ። እኔ ከእናቴ ሐዘን ያላንኩኝ፣ ፈውስ የራቀኝ፣ ናፍቆቱ ያዛለኝ፣ ግን ደግሞ የሷን ስም የተሸከምኩኝ ሴት ነኝ። በየቀኑ ጠዋት መስታወት ፊት ስቆም የምለብሰው አንድ ጭንብል አለ፣ ጠንካራዋ ብርክቲ የሚል። ሰዎች ብርክቲ እኮ ብርቱ ናት፣ ሁሉንም ችላ አልፋለች ይላሉ። ግን ደግሞ ማንም የማያውቀው እውነት አለ። ይሄ ጥንካሬ ለሷ ካለኝ ፍቅር የመጣ ነው። ውስጤ ግን በናፍቆት አልቋል። ማታ ቤቴ ገብቼ በሩን ስዘጋው ያቺ የ9 ዓመቷ ህፃን ብቅ ትላለች። ዛሬም እናቷን ትፈልጋለች። ዛሬም ማዬ ብላ መጥራት ትናፍቃለች። ነፍሴ ተሞላ አካል እንዳልነበር ላይን ይጠወልጋል ሰው ልቡ ሲስ የለሽም ከቦታ ካየሁሽ ከፍታ። ዛሬ እናቶች ቀን ነው። ብዙዎቻችሁ ስጦታ ይዛችሁ አበባ ገዝታችሁ ወደ እናቶቻችሁ ትሄዳላችሁ። እባካችሁ እናቶቻችሁን አጥብቃችሁ ቀፉልኝ። እኔ አቅፌ እወድሻለሁ ለማለት 20 ዓመት ሙሉ ተመኝቻለሁ። እናትዬ በየቀኑ በምሰራው ስራ፣ በመሄድበት መንገድ ሁሉ አንቺን ለመዘከር እጥራለሁ። ይሄ ደግሞ የልጅነት ግዴታዬ ነው። አንቺ ያለፍሽው ከ20 ዓመት በፊት ቢሆንም እኔ እስካለው ድረስ ግን በውስጤ ሕያው ነሽ። ውድ እናቴ ጃኑ፣ ናፍቆትሽ ባያልቅም ጥንካሬ ግን ላንቺ ክብር ነው። መልካም እናቶች Nothing in it.